ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥራል። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም፣ በጭራሽ ታሪክ አይነግረንም። በፍጹም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን የአስተምሮ ኤፒስተሚክ እና የፊዚካል አታክ አካላዊ ጥቃት በተመለከተ የሚዳስስ ጥናት ነው። በነገራችን ላይ የኢትዮጵያ ሊቃውንቶች በባህር ሀብ ስሌት በምንም ተአምር ሰኔና ሰኞ በሉቃስ ዘመን አይገጥምም። በአባቶቻችን በሂሳብ ስሌት ማለት ነው፣ በባህር ሀሳብ ሲቀመር እና ምን ልላችሁ ነው፣ ሰኔና ሰኞ በሉቃስ ዘመን አይገጥምም። በማርቆስ በማቴዎስና በዮሐንስ ዘመን ብቻ ነው የሚገጥመው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በሁለት ዋና ጉዳዮች መጣሁኝ። ከአርሲው ፍጅት ጋር በተያያዘ ሳይንሳዊ ጥናቶች ምን ይላሉ የሚለውን አንድ ወንድማችን ያጠናውን ጥናት አካፍሎናል። እሱን ላቀርብላችሁ ወደድኩኝ። ሁለተኛው ደግሞ ሰኔና ሰኞ ምንድነው? አፈታሪክ ነው ወይስ እውነትም ትክክለኛ አጋጣሚ አለው የሚለውን ሌላኛው ወንድማችን ደግሞ ያቀረበውን መንፈሳዊ እይታ ያለውን ነገር ይዤ መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ሌሎች አጠር ያሉ ቪዲዮዎችም አሉ። ወደ ዋናው ቪዲዮ ከመግባቴ በፊት እስቲ እነዚህን አጠር ያሉ ቪዲዮዎች እንመልከት። ከዚህኛው እንጀምር። አገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ አገር ተራራ ነው፣ ወንዝ ነው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችንና በኦርቶዶክስ ሃይማኖት ተጋፍተን እና በአደባባይ በሜዳ ላይ ተጥለን የት ነበራችሁ የት ቀራችሁ እንኳን አላሉ ነው። እዚህ ነው ያለ ነው። እንግዲህ ሌላኛው ደግሞ ያው ወንድማችን አርሲ ላይ ስለሆነው ጉዳይ መንግስት ወይ እንዴት ነው እነዚህ ዜጎች መንግስት አለን ወይም ደግሞ ዜጎቼ ናቸው ብለህ ትጠራለህ ወይ እንዴት ይቻላል የሚል አንድምታ ያለውን እያስተላለፈ ነው። እንከታተለው። አርሲ ላይ እንግዲህ እየተፈጠረ ያለውን ነገር ያው ሁላችንም የምናውቀው ይመስለኛል እና እዚህ ላይ እንደው አንድ ነገር ለመናገር ወደድኩኝ። ይሄ ምንድነው? ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥርብኛል። ህዝቤ ይለዋል፣ ህዝቡን ራሱ ህዝቤ ይለዋል። በተለይም ደግሞ በጣም መከራ እየደረሰበት ያለውን የክርስቲያኑ ማህበረሰብ እንደሆነ አምናለሁ። ክርስቲያኑ ማህበረሰብ ህዝቤ የሚለው መንግስት ነው ያለው ወይ? ከሆነ ምናልባት ነው የሚል ከሆነ እንዴት ነው እንደው ቀድሞ ደርሶ ባይከላከልላቸው እንኳን ከአቅሙ በላይ ሆኖበት ቀድሞ ደርሶ ባይከላከልላቸው እንኳን ወጥቶ ህዝቤ እንዲህ ሆኖብኛል ብሎ የሀዘን መግለጫ እንኳን አይናገርም ማለት ይሄ የሚያሳየው አንዳች በጣም ትልቅ ነገር ማለት ወጥቶ አንድ ሰው ማለት ህዝቤ የሚለው ከሚለው ማህበረሰብ ውስጥ የሆነ ነገር እንደዚህ ሲያጣ ወጥቶ እዚህ አካባቢ ላይ እንዲህ ተፈጥሯል እና ቶሎ እንደርስላችኋለን አይዟችሁ ምናምን የማይል ከሆነ በቃ ይሄ አንድ ትልቅ ማረጋገጫ ነው። ለምኑ ያንን ማህበረሰብ እንደ ህዝቡ እንኳን እንደማያየው ማለት ነው። እንደ ህዝቡ እንኳን እንደማያየው ወይ እንደዛ ከሆነ ወይ እውነቱን ለመናገር ወይ በግልጽ ቢነገር ይሻላል። አይ በቃ ህዝቤ አይደላችሁም እናንተ ተብሎ በግልጽ ቢነገር ህዝቡ ራሱ አረ የመንግስት ያለ ማለቱን ያቆማል። እኛ እንደ መንፈሳዊነታችን ክርስቲያኖች ኢትዮጵያ ውስጥ እንደምኖራችን ኢትዮጵያ ሀገራችን ናት እና ኢትዮጵያን የሚያስተዳድረው መንግስት ደግሞ መንግስታችን እንደሆነ እናምናለን። ግን መንፈሳዊያን ጭምር ነን ደግሞ እና መንፈሳዊያን እንደመሆናችን የአንዱ ጌታ ህዝብ ነን፣ የክርስቶስ ኢየሱስ ማለት ነው። መንፈሳዊ ህይወታችን ላይ መንፈሳዊ ጉዳይ ላይ በደንብ ቢሰራ ቤተክርስቲያን መንፈሳዊ ነገሯ ላይ ቸርቿ አንዳቻችን ቤተክርስቲያኒቱ በደንብ ውስጥ ላይ በደንብ ብትበረታ በደንብ ብትሰራ ህዝቦቿ ላይ በደንብ እሱ በጣም ጠቃሚ እና እኔ እሱ ላይ ብትሰራ መልካም ነው እላለሁ። ቆይ እናመሰግናለን። እንግዲህ ያው መንግስት ሁሉንም ዜጎች ከጥቃት ይከላከል ነው አንታው፣ አለበለዚያ ዜጎችም መንግስቴ ማለት መንግስትም ዜጎቼ ማለት አይችልም የሚል ነው እንግዲህ መልእክቱ። መምህራችን ደግሞ ኦርቶዶክሶች ወይንም ደግሞ ክርስቲያኖች በየትኛውም ዘመን ላይ ለጸብ ለጦርነት መነሻ ሆነውም አያውቁም ይላሉ። እስቲ እንከታተላቸው። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም፣ በጭራሽ ታሪክ አይነግረንም። በፍጹም ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም።
የኢትዮጵያውያን ባህል ነው። የእምነታቸው መለኪያም ነው። ያለ ነጻነት እምነትን መጠበቅ አይቻልም። ያለ ነጻነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ ቃላት ያሰማልን። እንግዲህ መምህራችን እንግዲህ ማንኛውም እስከሚለው ድረስ ያው ኦርቶዶክስ በየትኛውም ዘመን ላይ ለጸብ፣ ለክርክር፣ ለጦርነት መነሻ ሆና አታውቅም። አክራሪዎችም የሉባትም። ጽንፍ ወጥተው የኔን ሃይማኖት ተከተል ብለው ሌሎችን የሚያጠቁበት የትኛውም ዘመን ላይ የለም። ይህ የሚታወቅ ነው፣ በዓለም የሚታወቅ ነው። እንግዲህ በዋናነት ያዝኩላችሁ ጉዳይ ሳልፍ ይህ ሳይንሳዊ ጥናትን ነው። እንግዲህ አንድ ወንድማችን ነው እንግዲህ ይህንን ጥናት አጥንቶ አሁን በቅርብ ነው እንግዲህ እንደውም የታተመው በጣም በቅርብ ኦልሞስት ጁን 2 ነው ኦንላይን ራሱ አቫይለብል የሆነው። ደረጀ መለሰ ሊያው ይባላል እንግዲህ ይህንን ጥናታዊ ጽሑፍ ያሳተመው እና ምንድነው እሱ መነሻው? በዋናነት ምንድነው እሱ መነሻው ለዚህ ቫዮለንስ ወይንም ደግሞ ይህ እንደዚህ አይነት ነው? ምንድናቸው? ሁለት ምክንያቶችን ነው ያቀረበው ቤዚካሊ። እና እስቲ ለማንኛቸውም እሱ በጣም ብሪፍ ከሆነ በሆነ መልኩ አቅርቦልናል፣ እንከታተለው እስቲ። ውጊያው ሁለት መልክ ነው ያለው። በነገራችን ላይ ላለፉት 6 ወራት ገደማ ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለውን አካላዊና አስተምሯዊ ጥቃት በተመለከተ አንዲት ጥናት እያጠናው ነበረ። እንደ አጋጣሚ ሆኖ ከትናንት በስቲያ ይህች ጥናት በዓለም አቀፍ ጆርናል ላይ ወጥታለች እና ርዕሰ ጉዳዩ ምንድን ነው የሚለው ትራዲሽን ኢን ፊልድ ኤፒስተሚክ ኤንድ ፊዚካል አታክ አጌንስት ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን የአስተምሮ ኤፒስተሚክ እና የፊዚካል አታክ አካላዊ ጥቃት በተመለከተ የሚዳስስ ጥናት ነው እና በዚህ የታዘብኩት ነገር ምንድን ነው? ስለ አርሲ በመናደድ በማልቀስ በመጮህ ብቻ የሚፈታ አይደለም። ቢያንስ ይህ ጉዳይ ሁለት መልክ አለው፣ ሁለት ምላሽ ይፈልጋል። አንደኛው ኤፒስተሚክ ካውንተር ባላንስ፣ ቤተክርስቲያኗ ያላትን የአስተምሮ ልዕልና የሚጋፋ ባልተገባ መልኩ ዲስቶርት የተደረገ ሀቴት ቢውልድ ተደርጓል። ስለዚህ ዛሬ ከምናየው የክርስቲያኖች ግድያ በፊት ዛሬ ከምናየው የአብያተ ክርስቲያናት መቃጠል በፊት ዛሬ ከምናየው የመንግስትም የቤተ ክህነቱም ዝምታ በፊት ኤፒስተሚክ የሆነ አታክ ተፈጽመዋል ማለት ነው። ቤተ ክርስቲያኗ የነበራትን የኤፒስተሚክ ሌጂቲመሲ በትምህርትም በሉት በጤናም በሉት በስነፈለክም በሉት በአስተዳደርም በመዋቅርም በሉት የነበራትን ልዕልና ነው የተከተከተው ማለት ነው። አታክ የተደረገው ተቆርቆ ማለት ነው። ይህንን ተከትሎ ነው እንግዲህ ዛሬ በየቦታው የምናየው ጥቃት የመጣው ማለት ነው። ከዚህ ጋር ተያይዞ ባለፉት 10 ዓመታት የኢትዮጵያ ፖለቲካ ማናገሪያው ነፍጥ ሆኗል። መንግስትም ጆሮ የሚሰጠው ነፍጥ ሲሰማ ነፍጥ ሲያነሳ ነው። ስለዚህ ፖለቲካው ሚሊታራይዝድ ሆኗል። that is the sad news ለሳድ ሂስትሪ ኢትዮጵያ በኢትዮጵያ ታሪክ በጣም አደገኛ የሚባለው ኤክስፔሪየንስ ሚሊታራይዝድ ፖለቲክስ ነው የተገበረ ያለው ማለት ነው። ሶ ኦላ ነፍጥ አነሳ፣ ለድርድር ተጠራ። ቲፒኤልኤፍ ነፍጥ አነሳ፣ ለድርድር ተጠራ። ሌሎቹ ሴም ፋሽን መሄድ ግዴታ ሆኗል ማለት ነው። ስለዚህ አንደኛው ኦርቶዶክሳውያን
ጩኸታቸው እንዲሰማ የሆነ አቅም ያለው መንግስትን ሊፈታተን የሚችል አደረጃጀት ያስፈልጋል። ሚሊታራይዝድ የሆነ ወር ነን ሚሊታራይዝድ የሆነ ማለት። ይህ በሶሪያ አካባቢ በኢራቅ አካባቢ የተደረገ ነገር ነው። በዛ ያሉ ክርስቲያኖች ህልውናቸው አደጋ ላይ ሲወድቅ ታጥቀው አትሊስት ራሳቸውን ዲፌንድ ለማድረግ ሞክረዋል። this is a very good example. በእኛ ሀገርም ስንመጣ ክርስቲያኖች ሰልፍ ዲፌንስ የሚባል ናቹራል ራይት አለ። ይሄ ተፈጥሯዊ ራይት ነው። ሰው ራሱን ዲፌንድ ማድረግ ራሱን መከላከል ናቹራል ተፈጥሯዊ። ስለዚህ መሆን አለበት ማለት አንደኛው ጉዳይ። እንግዲህ አልተቻለም። ሰላማዊ በሆነ መንገድ በጩኸት በሰልፍ ሎስ ኦፍ ዲሞንስትሬሽን አክሮስ ሪጅን አክሮስ ሪፐብሊክ በጣም ብዙ ሰላማዊ ሰልፎች በእኛ ሀገር ተከውኗል። ግን ማንም ጆሮ የሚሰጣቸው እንደሌለ ታዝበናል ማለት። ሁለተኛው መልክ ደግሞ ቤተክርስቲያና ያጠቃት ኢፒስተሚክ የሚባለው አስተምሯን መቆንጸል፣ ያላለችውን አለች ማለት፣ ፕሮፋኔሽን፣ አፕሮፕሪዬሽን ኦፍ ፕሮፐርቲስ፣ ማዋረድ፣ እሷን መዝረፍ የመሳሰሉት ነገሮች አሉ ማለት። እነዚህን በልኩ በተደራጀ መልኩ ካውንተር ናሬቲቭ ያስፈልጋል ማለት። ምንም እንግዲህ አንዱ ያቀረብኩት ጽሑፍ ይህንን ላይ ያተኮረ ቤተክርስቲያኗ ያላትን ሚና በታሪክ፣ በፖለቲካ፣ በአስተዳደር፣ በግብርና፣ በስነፈለግ፣ በሕክምና በሌላውም ዘርፍ ይህችን ሀገር የሰራች የዚች ሀገር ሶፍትዌር መሆኗን ዓለምና አሁን እየመጣ ያለው ትውልድ በልኩ ሊረዳ ይገባል ማለት ነው። ስለዚህ ካውንተር ናሬቲቭ አንታይቴሲስ ያስፈልጋል ማለት ነው። እነ ፕሮፌሰር አስፋ ጀለታ እነ መሐመድ ሐሰን የተከሉት የጨቋኝ ትርክት ሊቀለብስና ካውንተር ባላንስ ሊያደርግ የሚችል ሀቲት ያስፈልገናል ማለት ነው። ይህ ሁለተኛው መንገድ ነው። ሁለቱን በማቀዳጀት የዚችን ቤተክርስቲያንና የዚህን ቤተክርስቲያን አማኝ ህዝቦች መታደግ ግድ የሚልበት ጊዜ ላይ ደርሰናል ማለት ነው። በጣም የሚገርመው ሰርፕራይዝድ ከሺህ ዓመታት በፊት አጼ ካሌብ የተባለ ንጉስ በኢትዮጵያ በነገሰበት ዘመን የኢትዮጵያው ንጉስ ወደ የመን ወደ ናግራን ሂዶ በዛ ባልተገባ መልኩ ግፍ የተፈጸመባቸውን ክርስቲያኖች ለመታደግ በቅቶ ነበር። ግፍ ይሄ ጂሃድ አይደለም። በዛ ይኖሩ የነበሩ ክርስቲያኖች ከቀያቸው ከኑሯቸው ስለተፈናቀሉ፣ ስለተገደሉ፣ በጅምላ ልክ እንደዛሬው ስለተገደሉ ለዚህ ጥብቅና ሊቆም አጼ ካሌብ ወታደር አስከትሎ ሄዶ ናግራን ክርስቲያኖችን ታድጓል። በሀገራቸው እንዲኖሩ ለማድረግ ችሏል ማለት ነው። ይህንን ማድረግ የቻለች ሀገር ኢትዮጵያ ዛሬ ላይ ግን በራሳቸው ሀገር ባቀኑት ሀገር ክርስቲያን በመሆናቸው ምክንያት ሎክ ማተብ በማድረጋቸው ምክንያት ኑሯቸው፣ ቤታቸው፣ ልጆቻቸው በአጠቃላይ ህይወታቸውን ተነጥቀዋል ማለት ነው። የሚያሳዝነው ግን ለዚህ የማያባራ ጥቃት ሺዎች እየተገደሉ በመቶ ሺዎች ኑሯቸውን ቤታቸውን ጥለው እየተፈነቀሉ በዚህ ስር ያለው ደግሞ 67 ሚሊዮን ኦርቶዶክሳዊ እየቆዘመ እያዘነ ለዚህ ፍቱን መፍትሄ የሚሰጥ የመንግስት አካልም የቤተ ክህነት አካልም አለመኖሩ ጉዳዩን አደገኛ ያደርገዋል ማለት ነው። ስለዚህ የሚቀጥለው ሌላ ኃይል እንዲፈጠር መንግስት እየጋበዘ ነው። መንግስት ሆይ ይህንን ነገር በአስቸኳይ አስቆም የሚል ነው። እንግዲህ መጨረሻ ላይ የወንድማችን ድምዳሜ ቤተክርስቲያኗም ለራሷ የቤተክርስቲያኗ መሪዎች ለራሳቸው ህልውና ሲሉ ይህንን ነገር ማስቆም አለባቸው። ምክንያቱም እየተገደለ የሚኖር ማንኛውም ማህበረሰብ የለም የሚል ነው ድምዳሜው። እናመሰግናለን። እንግዲህ ወንድማችን
ወደ ሌላኛው ገባሁኝ። ሰኔና ሰኞ ምንድናቸው? እነዚህ እውቀቶች እነዚህ ታሪኮች በሰኔና ሰኞ ተመዝግበዋል ይለናል ወንድማችን። እስቲ እንከታተለው። ምንድነው የሆነው በሰኔና ሰኞ ገጥሞ? ሰኔና ሰኞ ተገጣጠሙ። ይህ ምንድነው? አፈ ታሪክ ወይስ ደግሞ ትክክለኛ የሚገጠም የሚደረስ ወይ ደግሞ የሚመጣ ነገር? እሱን አስረግጬ እነግራችኋለሁ። ከዛ በፊት ግን ስለ አርሲ በሰራሁት ቪዲዮ እንግዲህ ቲክቶክ ሪኮመንድ አድርጎ ቪዲዮን አውርዶታል። በእናታችሁ እኔም አደጋ ላይ ነኝ፣ አካውንቴም አደጋ ላይ ነው። በቻላችሁ ታቀም ኮፒ ሊንክ አድርጋችሁ አካውንቴን ታደጉልኝ እላችኋለሁ። ይሄን ሰሞን ላይቭም እንዳልገባ ሙሉ ለሙሉ አግዶኛል። እባካችሁ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝና ይሄን ቪዲዮ ቫይራል አውጡልኝ እላችኋለሁ። ለማንኛውም ሰኔና ሰኞ የፊታችን ተነገ ማለት ነው የፊታችን ሰኔ አንድ ይገጣጠማሉ። ሰኔና ሰኞ ሲገጣጠሙ ዝም ብሎ ነው ይሄ ነገር ዝም ብሎ ክስተት ነው ወይስ ደግሞ የሚመጣ ነገር አለ ወይ? እሱ ላስረዳችሁ። ይሄ ትልቅ ታሪካዊ ስራ ስለሆነ በ1973 ዘመኑ ማቴዎስ ነበርና በ1973 ኢትዮጵያ ከ1969 ከሶማሌው ውጊያ በኋላ በጣም የተራቆተችበት ጊዜ ነበርና 1973 ደግሞ በጣም የሰሜን ጦርነት ነበርና ብዙ ሰዎች የሞቱበት ያለቁበት ጊዜ ነው ያ ዘመኑ ማቴዎስ። ጊዜው ደግሞ 1973 እንግዲህ አብዮቱ ኢትዮጵያን በሚያስተዳድርበት ጊዜ ወይም ደግሞ መንግስቱ ኃይለማርያም ኢትዮጵያን በሚያስተዳድርበት ጊዜ የተፈጠረ ነው ማለት ነው። በነገራችን ላይ የኢትዮጵያ ሊቃውንቶች በባህር ሀብ ስሌት በምንም ተአምር ሰኔና ሰኞ በሉቃስ ዘመን አይገጥምም በአባቶቻችን በሂሳብ ስሌት ማለት ነው። በባህር ሀሳብ ሲቀመር እና ምን ልላችሁ ነው ሰኔና ሰኞ በሉቃስ ዘመን አይገጥምም። በማርቆስ በማቴዎስና በዮሐንስ ዘመን ብቻ ነው የሚገጥመው። 1973 በዚህ በማቴዎስ ዘመን ከገጠመ በኋላ እንደገና ከ6 ዓመት በኋላ በ1979 እንግዲህ ሀገሪቱ ለታላቅ እንግዲህ ችግር የተጋለጠችበት ጊዜ ነበር። ይሄ ደግሞ ሰኔና ሰኞ ገጥመው ዘመኑ ማቴዎስ ነበር። 1977 ኢትዮጵያ ውስጥ ትልቅ ይሄ ኢትዮጵያ ውስጥ 1977 በጣም ድርቅ ነበር፣ ረሃብ ነበር፣ ብዙዎች ያለቁበት ብዙ የታሪክ ጠባሳ የጣለበት ጊዜ ነበር እና ከዛ ሀገሪቱ ከዛ ድርቅ ሳታገገም 1979 እንግዲህ መንግስቱ ኃይለማርያም ወይም ደርግ ማለት ነው መንደር መሰረታ በሚል ዜጎችን ወደ አንድ ቦታ ለመሰብሰብ በሚል የገበሬውን ህይወት ሙሉ ለሙሉ አናክቶት ነበርና ሀገሪቱ ሙሉ ለሙሉ የዝናብ እጥረት ድጋሜ ተከስቶ ስለነበር በጣም አሰቃቂ ያለፈችበት ጊዜ ነበር። ያ ሰኔና ሰኞ ለሁለተኛ ጊዜ የተጋጠመበት ጊዜ ነበር። ሶስተኛውና በጣም ትልቁ ደግሞ በዘመነ ዮሐንስ በዘመነ ማርቆስ በ1984 የተከናወነው እንግዲህ የአብዮቱ ወይም የአብዮቱ ስርዓት ወይም ደግሞ መንግስቱ ኃይለማርያም ስልጣን ሙሉ ለሙሉ ኢትዮጵያ ለቆ ሲወጣ ኢህአዴግ ይህችን ሀገር ሊያስተዳድር ሲመጣ ማለት ነው። በ1984 ዘመኑ ማርቆስ ነው። ሰኔና ሰኞ ተጋጥሞ ነበር። በዛን ጊዜ ግን የአብዮቱ ማብቂያ የኢህአዴግ ስርዓት ደግሞ መጀመሪያ በነበረ ጊዜ በሺዎች የሚቆጠሩ ሰዎች የሞቱበት፣ በሚሊዮን የሚቆጠሩ ሰዎች የተሰደዱበት በጣም አስቀያሚ ጊዜ ነበር ያ። ከዛ በኋላ ደግሞ ድጋሚ ከ6 ዓመት በኋላ ዘመኑ ዮሐንስ ነው። በዮሐንስ ዘመን በ1990 ወይም 1990 ላይ ኢትዮጵያና ኤርትራ በባድሜ ጦርነት ተገናኙ። ከዛም በኋላ ብዙዎች ያለቁበት፣ ብዙዎች እንዲሁ ደግሞ የሞት ጣር ያሰሙበት፣ እናት ልጇን ትታ የነባችበት ጊዜ ነበር። ያ የማይረሳ ክስተት ነው የኢትዮጵያና የኤርትራ ጦርነት። ያ ጊዜ ዘመኑ ዘመነ ዮሐንስ ነበር። ሰኔና ሰኞ የተጋጠሙበት ማለት ነው። ከዛ በኋላ ደግሞ አሁንም አስከፊው በ1997 ቅንጅት የኢትዮጵያ ምርጫ በነበረ ጊዜ ቅንጅት ባሸነፈ ጊዜ እንግዲህ የመለስ ዜናዊ አስተዳደር በነበረ ሰዓት ማለት ነው በጣም ብዙ ሰዎች ያለቁበት፣ ብዙዎች የተሰደዱበት፣ ብዙዎችን ደግሞ ለእስር የተጋለጡበት ጊዜ ነበር። ዘመኑ ዮሐንስ ነው። ከዛ በኋላ ደግሞ ጊዜውም ሰኔና ሰኞ ገጠመ ማለት ነው። ከዛ በኋላ ድጋሜ ከ10 ዓመት በኋላ ታሪክ ራሱን ይደግማል ነው በ2007 ዓመተ ምህረት የኢትዮጵያ ምርጫ ነበር ድጋሜ። ከዛ በኋላ ግን በአማራና በኦሮሚያ ክልሎች በተለየ ሁኔታ ግጭት ነበርና ብዙሃን የኢትዮጵያ ሕዝቦች ያለቁበት በጣም የሚያስቆጭ ጊዜ ነበር። እዛን ጊዜም ዘመኑ ዮሐንስ ነው። እንደገና ደግሞ ሰኔና ሰኞ የተጋጠሙበት ጊዜ ነው። ሌላውና ደግሞ በጣም አስቸጋሪው በጣም አስከፊው ደግሞ ሀገሪቱ በታሪኳ ከተፈጠረች በ7000 ዓመታት ውስጥ በታሪኳ አይታ ማታቀው ትልቁ ጦርነት የ2013 ጦርነት ማለት ነው። ዘመኑ ማርቆስ ነው። በዛን ዘመን 2013 ላይ የኢትዮጵያና እንግዲህ በሰሜኑ መካከል በትግራይ መካከል ጦርነት ነበር። አስከፊ ጦርነት፣ በጣም ብዙ ሚሊዮን ሰዎች የሞቱበት፣ ብዙ ሚሊዮኖች የተሰደዱበት፣ እንዲሁም ደግሞ ከ30 ቢሊዮን ብር በላይ የሚገመት መሰረተ ልማት የወደመበት ጊዜ፣ አሰቃቂ የኢትዮጵያ ጦርነት በታሪኳ ሀገሪቱ አይታ ማታቀው ጦርነት ያሳለፈችበት ጊዜ ነበረ። መቼ 2013 ዘመኑ ማርቆስ ሰኔና ሰኞ ተጋጠሙበት። ከዛ በኋላ ከ5 ዓመት በኋላ ዘንድሮ ደግሞ ተነጎዳ ሰኞ ማለትም ሰኔና ሰኞ ይገናኛሉ። 2018 ዘመኑ ደግሞ ዘመነ ዮሐንስ ነው። እንግዲህ ይሄ የሚነግረን ከፊታችን እጅግ አሰቃቂ መከራ እንዳለ ነው።
እና ሰኔና ሰኞ የተጋጠሙት አፈ ታሪክ ብቻ አይደለም። ሰኔና ሰኞ ሲገናኙ የሀገሬ ሰው ሰኔና ሰኞ አይገጠም ሲል በታሪክ ብቻ አይደለም ማለት ይሄ አፈ ታሪክ ብቻ አይደለም፣ ትልቅ መዘዛዊ ነገር ስላለውም ነው። እና ወደ ኋላ ለመመልከት እንደሻልኩት እንግዲህ በዚህ 6-7 ጊዜ ሰኔና ሰኞ በተጋጠሙበት ጊዜ ብዙ እልቂት፣ ብዙ አሳዛኝ ክስተቶች ነበሩ ማለት ነው። ሰላማችሁ ይብዛልኝ። አካውንቴን ታደጉልኝ እላችኋለሁ። ኮፒ ሊንክ ሪፖስት ይሄን አካውንት እኔ በጣም የገረመኝ ወይም የቤተ ክርስቲያን ሂሳብ ነው በጣም ሁል ጊዜ የሚገርመኝ። ለምሳሌ ሉቃስ ላይ ሰኔና ሰኞ አይገጥም በምንም አይነት ተአምር። በጣም በጣም ነው የሚገርሙ ባይዞይ ላይክ እንዴት ብዙ ነገሮች አሉ። በእርግጥ ከሰው ሕሊና በላይ ሁሉ የሆኑ ማቴማቲክሶች ያሉበት ይመስለኛል። ያን ብዙ አላውቀውም፣ ግን በጣም የሚገራርሙ ሂሳቦች አሉና እሱ በጣም ይገርመኛል። እናመሰግናለን። ለማንኛቸውም እግዚአብሔር ከሚመጣው መዓት ይሰውረን። ያው ብዙ ነገሮች ያው ይሆናሉ። በእርግጥ እንዲህ አይነት ነገሮች ያው አይሆኑም አይባልም፣ ይሆናሉ። ግን እግዚአብሔር ያቅለልልን። ወደ መጨረሻው እንግዲህ መምህራችን የሚሉትን እንስማ እስቲ። እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። ቃላት ያሰማልን አባታችን።